ሩታ ማለት ነው ለኔ ቤቷን ለቃ መውጣት የለባትም። የእውነት ለማንም ማንም መጥቶ ይፈንጭበት ብለሽ ቤትሽንማ ለቀሽ በፍጹም ሩታዬ ከቤትሽ ንቅንቅ እንዳትይ በዚህ አጋጣሚ ማለት ነው። ምክንያቱም ዛሬ እንዲህ ያማረና የሸበረቀ ቤት ያችም ያም እየመጡ የሚፈነጩበት የሩታም ውጤት አለበት። አንድ ላይ ያመጡት ውጤት ነው ዛሬ ላይ ማለት ነው። ስለዛ ሩታዬ ቤትሽን ጥለሽ ለማንም እንዳትውጪ ማለት ነው። በዚህ አጋጣሚ እንግዲህ ሜሪ ያው ሩታ እኔ ጋ 2 ወር ትቀመጥ እኔ ጋ እንሂድ እያለች ስጠይቃት ስለሰማው ነው። እኔ ጋ ልውሰድሽ ሩታዬ እረፍት ማግኘት አለብሽ። ከብዙ ማንም እየመጣ የሚፈነጭብሽ አይነት ልጅ መሆን የለብሽም ሩታ። እኔ ጋ እንሂድና ካልሆነ ደግሞ እምቢ ካልሽ ቤት እንከራይና ከዚህ ቤት ወጥተሽ እኔ ጋ ወይም ደግሞ ሌላ ቦታ ኑሪ ስትላት፣ ያው ሩታም ከበፊት የበለጠ ችግር አላሳልፍም፣ የሚመጣውን ሁሉ እጋፈጣለሁ። እንኳን አሁን ላይ ያኔም እንኳን በእርግዝና ወር ሰው በሚያስፈልገኝ ሰዓት ብቻዬን ሆኜ እንኳን እነዛን ሁሉ ችግሮች መከራዎች አሳልፍ ያለው አሁን ያለው ከሱ ቢያንስ እንጂ ከሱ የሚበልጥ አይደለም። ቤቴን ማንም ዱርዬ እየመጣ የሚፈነጭበት እንዲሆን ቤቴን ትቼ አልወጣም ብላታለች ማለት ነው። አልሄድም የትም ቦታ እዚህ ሆኜ ችግሮችን እጋፈጣለሁ። አሁን ላይ የድሮ ሩታ አይደለሁም። ድሮ ቢሆን ለመናገር ራሱ ቅድሚያ እንባ ነበረ የሚቀድመኝ። አሁን ያቺ ሩታ የለችም። የድሮዋን ሩታ ቀብሪያት አዲሷ ሩታ ናት። ሁሉን ነገር የምትችል ሁሉን ነገር ማለፍ የምትችል ሁሉን ነገር በድል እንደማልፈው ደግሞ ተስፋ አደርጋለሁ። ስለዛ ሜሪ ስላሰብሽልኝ አመሰግናለሁ። አታስቢ፣ ግን ቤቴን ለቅቄ የትም አልወጣም ስትላት ነው እንግዲህ እየሰማ ትክክል ናት። ቤቷን ማንም እየመጣ የሚፈነጭበት ሴቱም ወንዱ መሆን የለበትም። ቤቷንም ለቃ መውጣት የለባትም ሜሪ። በዚህ አጋጣሚ እነዚህ ፎቶዎች ምንድናቸው? ሩታ ማለት ሩታ ውስጧ ካብርሽ ያልቆረጠላት መሰላት ይመስለኛል ሜሪ። እነዚህ ፎቶዎችን ለምን አታወርጅም? ካልሆነ እኔ ነቃቅያ አወርደዋለሁ። በምንድን ነው የተለጠፈው? ከጓዳ እስከ ፊት ለፊት ያለውን ፎቶችሁን አሳልፊ አያስፈልግም እያለቻት ነበር። በዚህ አጋጣሚ ደግሞ ሜሪ እስከ ዛሬ የት ነበርሽ ይሉኛል ብዙዎቹ። እስከ ዛሬ ያልገባውት በሩታና በአብርሽ ትዳር ውስጥ ምንም ቢሆን ልጅ መጥቷል። ከወለዱ በኋላ ፈራን እኛ ቤተሰቦች እነሱን ወደዚህ ሁን አንቺ ወደዚህ ሁኚ ተለያዩ፣ በዚህ ወጥቶ በዚህ ገብቶ ብለን ባሊና ሚስት ውስጥ ከወለዱ በኋላ መግባት ስለፈራን እንጂ የእህታችን ነገር ሳያስጨንቀን ያሉበትን ነገር ሳናስብ ቀርጠን ወይም ደግሞ ከቪዲዮ ከካሜራ ጀርባ ሳናወራቸው ነገሮች እንዲስተካከሉ ሳናረግ ቀርተን አይደለም። እስከ ዛሬ የት ነበርሽ ለምትሉኝ ብላ ሜሪም በዚህ አጋጣሚ መልስ ሰጥታለች ማለት ነው። ሩታም ያው ካለፈው የበለጠ ችግር አሁን የለም፣ ፈተና የለም። አሁንም ይህንን ሁሉ ነገር እንደማልፈው በድል ተስፋ አድርጋለሁ። ቤቴን ለቅቄ አሁን ላይ ደስተኛ ነኝ። የድሮዋን ሩታ የለችም። ቤቴን ለቅቄ የትም ንቅንቅ አልልም። ጓደኞች እየመጡ አብረውኝ እያሳልፉ ነው። ምንም ይደብረኝ ነገር የለም እያለች ሩታ ለሜሪ ስትነግራት ነበር። በዚህ አጋጣሚ አንዳንድ ኮሜንቶች ሩታዬ እሱን ተይውና የራስሽን ህይወት ኑሪ እያላችኋት ነው። የራስ ህይወት ማለት ምን ማለት ነው? ማለት ሩታ እንዳብርሽ ሌላ የፍቅር ታሪክ ውስጥ ነው። ሌላ የፍቅር ጓደኛ ይዛ እንዳብርሽ አሁን እንደሚያደርገው ምናምን ነገር ነው። ቤተሰቦች እንደዛ ከሆነ የማይሆን ነገር ነው፣ መሆንም የለበትም። የራሷን ህይወት መኖር ያለባት ከልጇ ጋር ፈታ ዘና እያለች ለራሷ ጊዜ እየሰጠች ራሷን እያዳመጠች በእሷ ጋር ያለው ነገር ካለ ለወደፊትም ለህይወቷ የሚጠቅማትን ነገር ማስተካከል ያለባትን ነገር እያስተካከለች እያረመች ነው የራሷን ህይወት መኖር። እንዴ ምን ነው ያለ ባል አይኖርም እንዴ? እግዚአብሔርን ነው ምላችሁ እንዴ። ከዛ ዝንጥ ብላ ልጇን ዝንጥ አርጋ አብርሽ የተባለ እንደም ስሙን ሳታነሳ ማለት ነው ከሆነ ማለት ነው የራስሽን ህይወት ኑሪ ስትሉኝ ነውና እኔ የራስሽን ህይወት ኑሪ የምላት ሩታን ብቻዋን ሆና ይሄ ሮጦ እንደሱ የሆነ ያልሆነ ነገር ልክስክስ ውስጥ መግባት አይደለም። ወን እሱን ለማስቀናት ወን ደግሞ እኔም እኮ ያስኩ አይነት ነገር መጫወት እንደዚህ አይነት ጨዋታ ውስጥ መግባት የለባትም ሩታ። ከዚህ በኋላ ራሷ ላይ መስራት በደንብ አድርጋ የእውነቴን ራሷን በደንብ ማሸነፍ፣ ራሷን በደንብ መግዛት፣ ራሷን በደንብ ማዳመጥ፣ ጥፋቷን የምታጠፋቸውን አንዳንድ ጥፋቶችን ማረም፣ ልጇ ጋር በደንብ ደስተኛ ሆናል። ልጇ ለሷ ባሏም ልጇም ሁሏም ነገር ነው። በቃ አታግባ እያልኩ አይደለም፣ ግን ጊዜ አለው። ፍቅረኛ የምትይዝበት የምታገባበት ጊዜዎች አሉ። መጀመሪያ ለራሷ ጊዜ መስጠት፣ ራሷን ማዳመጥ
አሁን ያለው ትዳሯ እዚህ ደረጃ የደረሰው በምን ምክንያት ነው? ከዛ በኋላ መስተካከል ያለበት ነገር ለወደፊትም ይሄ ነገር እንዳይደገም እንዴት ነው መስተካከል ያለበት? ራሷ ጋር መስተካከል ያለበትን ነገር እንዴት ነው ማስተካከል ያለብኝ እያለች ለራሷ ጊዜ ሰጥታ ከራሷ ጋር አብራ ቁጭ ብላ ረጅም ጊዜ ከራሷ ጋር ሳልፋ ነው ሌላ ታሪክ ውስጥ መግባት ከፈለገች መግባት አለባት ብዬ እንደኔ ማስበው። ቤተሰቦች ያው ብዙዎቻችሁ ባይገባኝም የራሽን ህይወት ጀምሪ ሩታ በቃ አብርሽን ተዩ እያላችሁ ነው። የራስ ህይወት ማለት ቶሎ ከአንድ የምትወዱት ባልሆን ፍቅረኛ ጋር ስትለያዩ ዘላችሁን ሌላ ፍቅረኛ መያዝ ማግባት አይደለም። ያ ስህተት ነው። ያ ስህተት ነው። አሁን ለምሳሌ ሩታ የአብርሽን ፎቶዎች ብታወርድ አብርሽን ካይምሮ አትረሳዋለች? እንደው ምሳሌ አትረሳውም። አብርሽ የሩታን ፎቶ ቢያወርድ ሩታን ካይምሮ ይረሳታል? አይረሳትም። ያ አይደለም ትልቁ ነገር። መጀመሪያ ራስ ላይ በደንብ መስራት ነው። በደንብ መስራት ነው። እና በዚህ አጋጣሚ አንዳንድ ጭምጭምታዎችም እየሰማው ነው። አብርሽ ለሩታ አልኩ ለሄርሜላ በቅርብ ቀለበት ሊያደርግላት ነው የሚልም ወሬዎች እየሰማው ነው። በነገራችን ላይ ማለት ነው። ያደርግላት እስቲ ደስተኛ እንደሚሆን አብረን እናያለን ማለት ነው። ቀለበት ያደርግላት፣ ከዛ ይዝናኑ። ከመዝናናትና ከመጨፈር ያለፈ ነገር የለም መቼም። ለእነሱ ህይወት ማለት ይሄ ነው አይደል? መጨፈር፣ መዝናናት፣ ቀለበት ማድረግ፣ እዩልኝ ማለት ግርግር ምናምን ጓጓታ ምናምን ነው ለእነሱ ህይወት ማለት ይሄ ነው አይደል? እና በነገራችን ላይ ማለት ነው ማንም ሰው በነገራችን ላይ የጊዜ ጉዳይ እንጂ የዘራውን ያጭዳል። የምር የዘራውን ያጭዳል። ሄርሜላም ብትሆን አብርሽም፣ ሩታም ካጠፋች አብርሽም ሄርሜላም ሁሉም የሰራትን ሁሉም የጊዜ ጉዳይ ነው። የዘራውን ያጭዳል። እውነቴን ነው የምላችሁና እውነት አሁን አብርሽ ከሄርሜላ ጋር የእውነት ደስተኛ ነው? እውነት ግን ደስተኛ ነው ብላችሁ ታስባላችሁ? ለእኔ አይመስለኝም። አሁን እንደሚባለው ሄርሜላ ለአብርሽ የደስታ ምንጭ ናት ምናምን፣ እንደዛ ከሆነ እስኪ እናያለን አብረን አደል ምናየው። ከአብርሽና ከሩታ ጋር ረጅም ጊዜ ሄደን አደለ? ሲጣሉም ሲፋቀሩም ሲስቁም ሲያለቅሱም አብረናቸው ነበርና እስቲ እናያለን። የእውነት አብርሽና ሄርሜላ አብረው ረጅም ከተጓዙ የእውነት አብርሽ የእውነት ከልቡ ሄርሜላን የሚያፈቅራት ከሆነ እስቲ አብረን ጉድ እናያለን። የት እንሄዳለን? እነሱ ሴት ይሄዱብናል። እናያለን አደለ? እስኪ እናያለን። የእውነቴን ነው የምላችሁና ለማንኛውም ዛሬ የሄርሜላና የአብርሽ ነገር ሳይሆን እኔ በሩታ ጉዳይ ነው የመጣሁት። የሩታ ውሳኔ ለእኔ ትክክል ነው። ቤቴን ለቅቄ የትም ቦታ አልሄድም። የሚመጣውን ነገር እዚሁ ይጋፈጣለሁ። ከበፊት ያለፈ ችግርም ሆነ ፈተና አያጋጠመኝም እያለች ነው። ያንንም ጊዜ ያለፈው እውነቷን ነው። ከምር እውነቷን ነው። በነገራችን ላይ ሴት ልጅ በእርግዝና ጊዜዋ ጥሩንም መጥፎንም የሚያስደስታትንም ያስከፋትንም የሚያስደስታትንም ነገር እስከ ዕለተ ሞቷ ድረስ መቼም አትረሳውም። የምር መቼም ማለት ነው። መቼም አትረሳውም። እናንተ እኛ ሁላችንም ልክ ባይሆኑም ሩታን ቪዲዮን እንዴት ብለን ተንገብግበን ተቆጭተን እንዴት የባድሽን ገላለን አይደል? እሷም እኮ ግን በእርግዝናዋ ጊዜ ያሳለፈችው ፈተና ቀላል እኮ አይደለም። ለውጤት እንኳን የልጇን ጾታ ወይም ደግሞ የልጇን ደህንነት እንኳን ለማረጋገጥ ስትሄድ እኮ በሰርግ ያገባት ባሏ ቀለበት አድርጎላት ቤተሰብ ፈቅዶለት ተፈቅደው የተጋባው ባሏ እንኳን ከሌላ ጋር በየኩሪስቱ በየዞያው ሲደንስ ሲጨፍር እሷ ብቻዋን ነበረች ቼካፕ የምትሄደው አይደል? አያማችሁም? አባት እያለ ማለት ነው። ዛሬ ልጄን ላይ ስመጣ ከሌላ ወንድ ጋር ነው ማይሽ፣ ልጄን ሳይ ስመጣ ቤቴ ውስጥ ነው፣ ውጭ ላይ እንደፈለግሹኝ እያለ ያዙ ይልቀቁኝ ንጥር የሚለው አብርሽ እኮ 9 ወር ሙሉ ሩታ ልጇን አርግዛ ለቼካፕ እንኳን ብቻዋን ስትሄድ ነበር አደለ? ብዙ ነገሮችን በዛ እርግዝና ውስጥ እንኳን አልቅሳለች እኮ። ትዝ ይላችኋል አደል? የምር ያ ህመም የፈጠረው በቀል ነው። አሁን በቀደም ያደረገችው ቪዲዮ ያ ህመም ተጠራቅሞ የፈጠረው በቀል ነው። እግዚአብሔርን እንደ ሴት እኮ ያማል። በተለይ በእርግዝናችሁ ወር ፈቅዳችሁና ወዶና ፈቅዶ አብራችሁ ተስማምታችሁ ያደረጋችሁትን ነገር በኋላ ላይ ሴት ብቻዋን ያንን መከራ ስትወጣ ያኔ ካጠገቡ አብርሽ አልነበረም አደለ? እሱ ያኔም ሲዘል ነበረ። ታዲያች ልጅ እኮ ያንን ቪዲዮ ብታረግም ልክ ባይሆንም የነዛ የተጠራቀሙ ህመሞች ቤዛ ናት ቡዜ ራሱ እኮ ልትረዳት ይገባ ነበር። የእውነት ዛሬ ትናንት አምጥታ ሄርሜላን ለወንድሟ ደስታውን ስጩ ከማለት ይልቅ እነዛ የፈጠሩት በቀሎች ናቸው ተጠራቅመው፣ እነዛ ህመሞች አንድ ላይ ተጠራቅመው የወለዱት በቀል ነው ብላ ያንን ማረም
ሩታ ልክ እንዳልሆነች ለብቻዋ ቁጭ አድርጋ ነገሮችን እንደማስተካከል እኔም ይህም ብያለሁ። ሩታ ይቅርታ፣ በጊዜው ተናድጄ ስሜታዊ ሆኜ ነበር። አንቺም አጥፍተሻል። እኔ ምንም ቢሆን ታላቅሽ ነኝ። አሁን በደንብ እንደ ሴት እረዳሻለሁ ስትለው ቆይታለች አይደል? እንደ ሴትም እንደ እናትም እኔም ሴት ነኝ እረዳሻለሁ ስትል ብዙ ጊዜ በቪዲዮ ሰምተናታል አይደለ? ዛሬም ልትረዳት ይገባ ነበር። ያለቅሽው ነገር ሩታ ልክ አይደለም። ብቻዋን ከካሜራ ጀርባ ልክ አይደለም። ግን ተረድችሻል ነው ከእርግዝናሽ ጀምሮ የነበረው ህመም አንድ ላይ ተጠራቅሞ የፈጠረው በቀለው እረዳሻለሁ። ልክ ግን አይደለሽም ሩታ። በይ ከዚህ በኋላ እህቴ ሩቲ እያለች እንደምታቆላምጣት አፏ ላይ ምላሷ ላይ ብቻ ማለት ነው፣ ልቧ ላይም ካስቀመጠቻት ያንን ነገር ከካሜራም ጀርባ ሩታን ተቆጥታ ነገሮችም እኔም እንዲህ ብዬ ነበረ ሩታ አልቅሳ እኮ ነው የመጣችሁ ብዬ ነበር፣ ተሳስቻለሁ ሩታ ይቅርታ፣ አንቺም አጥፍተሻል ብላ ነገሮችን በውስጥ እንደመፍታት ወንድሜን እንዲያርጋለች ብላ ትናንትና ሄርሜላን ካጠገቡ ሁኚ፣ ትናንትና ልክ አይደለም የመጣችበት መስመር፣ በዚህ ጋር እንዲያደርጋን የመጣችሁ ባልና ሚስት መሀል ገብታለች በእሷ ምክንያት ስትል የነበረችው እህት ምንም ቢሆን ለወንድሟ ልጅ አክስት ናት አደለ ስትል የነበረች ልጅ ዛሬ ወዲያው ተገልብጣ ገርሞኛል። ግን የእውነት ከሷም አይጠበቅ ነው። ቤተሰቦች እንዲህ ሆናለች ከሩታ ጎን ሆናለች፣ ግን ቢሆንም አሁንም መሆን ነበረባት። ይህን ጥፋት አጠፋች ብላ ሩታን ድጋሜ ይህንን እንድታደርግ ነበር ብሎ ሌላ ነገር ውስጥ ከመግባት ይልቅ እንደ ታላቅ እህት እንደወለደ ትዳርን እንደሚያቅ እንደ ሴትም እንደ እናትም ካጠገቧ ሆና ያጠፋችው ጥፋት ለምንድን ነው ብትል ሩታ ውስጥ ብዙ ህመም አለበን። ሩታ እንደምትስቀው አይደለም። በነገራችን ላይ ከምር ብዙ ህመሞችን ያስተናገደች ልጅ ናት። ብዙ ነገሮች እንደውም ሩታ በጣም ታጋሽ ናት። የእውነቴን ነው የምላችሁ። ብዙ ህመሞችን ብዙ ችግሮችን ያለፈች ልጅ ናት። እነዛን ሁሉ ህመሞች ናቸው ትናንትና ለበቀል የደረሱት ማለት። ስለዛ ትናንት እኔ እናርገሽ ብላ ተገልብጣ ወዲያው ሌላ ነገር ውስጥ ሳይሆን እችን ልጅ ቁጭ አድርጎ ያጠፋችው ጥፋት እንደሆነ ከካሜራ ጀርባ መክሮ ዘክሮ ባይገናኙም አብርሽና እሷ አብረው ባይሆኑም ባይታረቁም ስህተቷን ነግራ እሷ የሚያጠፋችውን እችኛ የሚያጠፋችውን ማስተካከል ትችል ነበር። እንደ እድሜዋም እንደ ሁኔታዋም እንደ ተማረ ሰውም እንደ ሰለጠነ ሰውም ብዬ ነው የማስበው። የእውነት ቤተሰቦች እኔ ቤዛ ትናንት የሰራች ስራ አናዶኛል። በነገራችን ላይ ሩታ ምንም ብታጠፋ ማለት ነው የሩታ ጥፋት ልክ ባይሆንም ግን አንዳንዴ ደግሞ ሩታን ስታስቧት በእርግዝና ጊዜ በተለይ ያሳለፈችው ጊዜ ቀላል አይደለም። በተለይ እንደ ሴት ሆናችሁ ስታስቡ ዛሬ ለሄርሜላ የምታጨበጭቡ ሴቶች እንደ ሴት ሆናችሁ ስታስቡ የምሬን ነው የምላችሁ የሩታ አሳለፈችውን ጊዜ እያንዳንድ ሴት ብትቀምሽው ያ ነገር ልኮ ለካ ቀላል ነበር ብላችሁ ታስባላችሁ። እኔ እውነቱን ንገሪኝ ካላችሁኝ መቼም ማለት ነው እኔ ሄርሜላ በምሰራው ስራ አሁን ላይ ራሱ እግዚአብሔርን ነው ምላችሁ ልክ ናት ብዬ አይደለም፣ ልክ ናት አይደለም፣ በእሷ ምክንያት ነው እዚህ ደረጃ የተዳረሱት። ስለዛ ለማንኛውም ሴቶች ሆናችሁ ሴት አትፍረዱ፣ ሄርሜላ ላይ አትፍረዱ። ሴት ናት እንዳላችሁ ሩታም ሴት ናት። እሷም በጣም ታማለች። ከጎኗ ግን በዛን ሰዓት ማንም ሰው አልነበረም አይደል? ማንም ሰው አልነበረም። እና ለማንኛውም ሩታዬ ቤትሽን ለቀሽ ንቅንቅ እንዳቲ ወላ ሄርሜላ ወራ